ተመልሰናል ተመልካቾቻችን አሁንም እየተከታተላችሁ የምትገኙት ሐሳብ ላይ ሳምንታዊ ፕሮግራማችን ነው ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ወደናንተ በዚህ ሰዓት እየደረሰ ነው የሚገኘው በመጨረሻ የምንመለከተው ከዓለም አቀፍ ጉዳይ የመረጥነውን አንድ ርዕሰ ጉዳይ ነው የምናነሳው ይህ ዋነኛ ጉዳያችን ወደ መካከለኛው ምስራቅ ነው የሚወስደን በመካከለኛው ምስራቅ አንዴ ጠፋ አንዴ በራ ያለ የሚገኘው የጦርነት እሳት ዛሬም ዓለምን ወላፈኑ እየለበለበ ነው የሚገኘው በተለይ ደግሞ አሁን ላይ አንድ ወር ያስቆጠረው የአሜሪካ እስራኤልና የኢራን ጦርነት የነዳጅ ሰንሰለቶችን በማቆራረጡና አቅርቦቶች በመጓደላቸው ምክንያት ሀገራት እየተፈተኑ ነው የሚገኙት እዚህ ላይ ነው የምናተኩረው ሞሊቶ እናንሳቸው እስቲ እንግዲህ አንድ ወር ተሻግሯል የኢራን እና የአሜሪካ እስራኤል ጦርነት እንግዲህ ይሄ ጦርነት ሲጀመር 4 ሳምንት አካባቢ ብቻ ይበቃል ሲባል ነበር አሁን 4 ሳምንት ተሻግሮ እየቀጠለ ነው የሚገኘው ሀገራት እየተፈተኑ ነው በተለይ ደግሞ የዓለም የኢኮኖሚ ደም ስር የሆነው ነዳጅ አቅርቦት ሰንሰለቱ እየተጓደለ ነው ይሄ እስከ ድረስ ነው የሚያደርሰን ሀገራትስ እየወሰዱት ያለውን እርምጃ እንዴት ተመለከተዋል? ሀገራት እንግዲህ ሁለት አይነት ነገር ነው የመጀመሪያው አሁን እየተቋረጠ ያለው አንተ ደምስር ስትል የጠራኸው የነዳጅ የሚተላለፍበት የንግድ እንቅስቃሴ የሚተላለፍበት መስመር እንዲከፈት የማድረግ ጥረት አለ ሁለተኛው ደግሞ የሰርቫይቫል ጉዳይም አለ ራሳቸውን በኢኮኖሚ የደረጁ ናቸው የምንላቸው የአውሮፓ ህብረት አባል ሀገራትም ጭምር አሁን ላይ በእጅጉ እየተፈተኑ ነው የሚገኙትና ራሳቸውን ለማዳን ነው ጥረት ውስጥ እየገቡ የሚገኙት ያው ከዚህ ቀደም በነበሩ የሐሳብ ላይ ሰዓቶቻችንም ስናነሳ እንደነበረው አሁን ላይ ድፍረት ኖሮት ወደ ጦርነቱ እጁን ለማስገባት የሚመጣ በቀጥታ የጦርነቱ ተሳታፊ ለመሆን የሚመጣ አካል አልተመለከተንም በሌላኛው ወገን እንደው በሌሎች እነ ከየመን አካባቢም የሁቲ አማጽያን ወደ ጦርነቱ አዲስ እንዲገቡ የሆኑበት አጋጣሚ ካልሆነ በስተቀር በሀገር ደረጃ ግን በዚህ ሂደት ውስጥ ለመሳተፍ እጃቸውን እያስገቡ አይደለም ምክንያቱም ቀደም ሲል አንተም ስታነሳ እንደነበረው የየሀገራቱ የንግድ እንቅስቃሴ የሚመጣው የነዳጅ አቅርቦቱ በራሱ ትልቅ የሆነ ፈተና ሆኖባቸዋልና ያለ መታደግ አማራጭ እርምጃዎች ምንድናቸው ወደሚለው ወደ ማማተር ነው ሄዱት እንደው የሰላም ሂደቶችን ከማንሳታችን አስቀድመን አሁን ባለው ሁኔታ ጦርነቱ ትልቅ ተስፋ የነበረበት ሂደት የነበረው በተለይም ከመገባቱ አስቀድመው ይደረጉ ድርድሮች ወደ ጦርነቱ ሂደት ውስጥ የገቡ አካላት እጃቸው እንዲሰበስቡ አስቀድማ ፓኪስታን የወሰደችው የአደራዳሪነት ሚና ትልቅ ተስፋ ተጥሎበት የነበረ ነው እንደምናስታውሰው ትላንትናና ትላንት ወዲያ በኢስላማባድ የነበረ ጉባኤ ነበር አራት ሀገራትን ተሳታፊ ያደረገ ግብጽን ከአፍሪካ አካቶ ሳውዲ አረቢያን ቱርክንና ራስዋን አፍጋኒስታንን ያካተተ ድርድር ነበረ ፓኪስታን አደራዳሪ አድርጎ ያቀረበ ነበረ እና ይሄ ትልቅ ተስፋ የተጣለበት ሁለቱም ሀገራት ግሪን ላይ ተሳይተዋል የሚባል ነገር ስለነበረ ነው የውጭ ጉዳይ ሚኒስትሮች ናቸው ስብሰባውን ያደረጉት በስብሰባው ላይ ከተነሱ ነገሮች አንዱ የመጀመሪያው ጉዳይ ቢኖር የሆርሙዝ መተላለፊያ እንዲከፈት የማድረግና ከዛ ደግሞ ሲዝፋየር የማድረግ ወይንም ደግሞ ተኩስ አቁም የማድረግ ጉዳይ ነው ሌሎች 1 2 3 እየተባሉ አሜሪካ 15 የምትለው ኢራን ደግሞ 5 አድርጋ ያቀረበቻቸው የመደራደሪያ ነጥቦች ወደ ኋላ እናስቀምጣቸውና እስኪ የዓለም ስትንፋስ ከፍ እንዲል እናድርገው የሚለው ጉዳይ ወይንም እንዲቀጥል እናድርገው የሚለው ጉዳይ በስፋት ሲነሳ ነበርና እንደው ምን አለ ከዛ በኋላ የሚለውን ስንመለከት እንደው ትላንትና የተመለከትናቸው ነገሮች ጤናማ በሆነ መልኩ ይሄዱ አልነበሩም እንደምናስታውሰው ተርኪዬ በአንድ በኩል ለአደራዳሪነት ኢስላማባድ ውስጥ ተቀምጣ ባለችበት ነው እንግዲህ ኔቶ እንዳለው ከሆነ የተሰነዘረ ጥቃትን መክቻለሁ ብለዋል ወደ ማን የአየር ክልል ወደ ቱርኪዬ የአየር ክልል የተሰነዘረ ሚሳኤልም ጭምር እንዳመከነ እየተናገረ ነበር ይሄም ማለት ምንድነው የሆነ በመካከል ላይ ያለው የሰላም ጥረቱ እንዳይሳካ የሚያደርጉ እንቅስቃሴዎችን እየተመለከትን ነው ዛሬ ማለዳም እንደምንመለከተው አሜሪካም ጥቃት ስለመሰንዘሯ እየተመለከትን ነው ምንገኘው እንደው የሰላም ተስፋዎች ይነሱ ከነበረበት ሁኔታ በሌላ በኩል ደግሞ ስጋቶችን ከሰላም ተስፋዎች ውስጥ ደግሞ ስጋቶች እንዲመነጩም ጭምር እያደረገ ነውና የሚገኘው እኛ ሀገር ላይ እንደምናስታውሰው በተለይ ይሄ የአቅርቦት እጥረቱ ሊከሰት እንደሚችል አስቀድመን በመረዳት እንደ ሀገርም ከተወሰዱ ነገሮች አንዱ የህዝብ ትራንስፖርትን ማበረታታት የነዳጅ ተሽከርካሪዎችንም ጭምር ወደ ኤሌክትሪክና ወደ ጋዝ እንዲቀየሩ የማድረግ ሂደቶች ሲመጡ ነበርና አሁን ከሰሞኑ የተመለከተው ለምሳሌ አውስትራሊያ አካባቢ ብንመለከት የነዳጅ አቅርቦት እጥረቱን ለመወጣት በሚል ከወሰደቻቸው እርምጃዎች ውስጥ አንዱ ትልቁ ተደርጎ የሚወሰደው የብዙሃን ትራንስፖርትን ለማበረታታት ሁለት ግዛቶች ላይም ጭምር የህዝብ ትራንስፖርት ከዚህኛው ወር ጀምሮ አዲስ ከሚገባው ነገ ከመንጀምረው ወር ጀምሮ በሙሉ በነፃ እንዲሆን አድርጋል ይሄ ለማበረታታት ካላት ፍላጎት ነው እነ ግብጽን ብንመለከት የኤሌክትሪክ እጥረት እንዳይከሰት በሚል የንግድ ሱቆቿ 3 ሰዓት ላይ እንዲዘጉ ሌሎች ሀገራትም ደግሞ ሰራተኞቻቸው በሳምንት አንድ ቀን በቤታቸው ሆነው እንዲሰሩና ሌሎች እርምጃዎችን እየወሰዱ ይገኛሉና እንደው ጠቅለል ስናረጋው በረከት ይሄ የጦርነቱ እቶን
በአስቸኳይ የማይበርድ ከሆነ ላደጉት ሀገራት እንኳን ፈተና እየሆነባቸው ያለው ለአፍሪካ ሀገራት ደግሞ ስጋትነቱ የሚያይል ይሆናል። እኛ ሀገርም የጀመርነውን አማራጭ የኃይል ምንጮችን ከማስፋት ባለፈ ደግሞ ጎን ለጎን ሌሎች ኃይል ቆጣቢ አማራጮችን ልናሰፋ ይገባል። እስጢፋኖስ እንግዲህ ይሄ ጦርነት በርከት ያሉ ሀገራትን እየፈተነ ነው የሚገኘው። በሁለት ምክንያት ነው እየፈተነ የሚገኘው። እንግዲህ የተለያዩ ዓለም አቀፍ የመገናኛ ብዙሃን እያነሱት እንደሚገኘው አንደኛ የአቅርቦት ሰንሰለቱ ተቋርጧል ወይም ደግሞ እዛ ላይ አደጋ ተጋርጦበታል። በሌላ ጎኑ ደግሞ ያለውም አቅርቦት ቢሆን ከፍተኛ ዋጋ ጭማሪን እያስተናገደ ነው የሚገኘው። ይሄ በዓለም ኢኮኖሚ በሀገራት ኢኮኖሚ ውስጥም እያመጣ ያለው አደጋ ከፍተኛ እንደሆነ ይታወቃል። ከዚህ አንፃር ሀገራት የሚወስዱት የመፍትሄ አማራጮች በእርግጥ የሚያዛልቅ ነው ወይ? ይህንስ ጦርነት በምን መልኩ ነው መቋጨት የሚቻለው የሚለውን ያንተን መልከታ ነው። የሚያዛልቅ ነው ብሎ መውሰድ አይቻልም። ትላንት ሰሞኑን የወጣ የኢንተርናሽናል ክራይሲስ ግሩፕ ምን ሊሆን ይችላል ወይም ፖሲብል ሴናሪዎችን አስቀምጦ ነበር። የኢራን ጦርነት ማለት ነው እንደምናውቀው ዛሬ 33ኛ ቀኑን ይዟል። ጦርነቱ እንግዲህ በቀጥታ ከኢራን ጋር ቢሆንም እሷ በምትተኩሳቸው ባሊስቲክ ሚሳይሎች፣ ክሩዝ ሚሳይሎች እና የካማካዚ ድሮኖች ከ10 በላይ ሀገራት ተጠቅተዋል። ከ3500 በላይ ሰዎች ሞተዋል። ከ36000 በላይ ሰዎችም ቆስለዋል። በአሜሪካ በእስራኤልም በኢራንም ማለት ነው። በአሜሪካ ላይ ብቻ በኢራን ላይ ብቻ ብናይ ከ45 ቢሊዮን በላይ ዶላር ኪሳራ ነው የደረሰው። አሜሪካ ላይ የደረሰው ከ18 ቢሊዮን በላይ ኪሳራ ደርሷል። እስራኤል ላይ እንደዚሁ ከ12 ቢሊዮን በላይ ኪሳራ ደርሷል። አጠቃላይ አሁን በጠቀስከው ንግድ ሰንሰለቱ መቃወስ ደግሞ ዓለም ላይ እስከ 300 ቢሊዮን ኪሳራ እንደደረሰ መረጃዎች ያመለክታሉ። የቻተም ሃውስና የክራይሲስ ግሩፕ ትንባዮች ምንድነው የሚያመለክቱት? ጦርነቱ አሁን ቀደም ሞሊቶ እንዳለው የሚደረጉ ባክዶር ውይይቶች ቢኖሩም የሰላም አማራጭ በቅርብ ጊዜ ሰላም ይመጣል ተብሎ ግን አይገመትም። ከ50 እስከ 60 ከመቶ ጦርነቱ የተራዘመ ይሆናል። ቢያንስ እስከ 6 ወር ይቀጥላል ነው። አንዱ አሸናፊ ሆኖ ይወጣል ተብሎ እየተገመተው ደግሞ ከ20 እስከ 25 ከመቶ ነው። እንደዚሁም አንዱ ማነው ግጭቱ ወደ ሌሎች አቅጣጫዎች የሚሰፋል የሚለውም ነገር እንደዚሁ ከ20 እስከ 25 ከመቶ የተሰጠው ነው። ተነጋግረው ችግራቸውን ይፈታሉ የሚለው ኦፕሽን ደግሞ ወይም ደግሞ ሴናሪዮ ደግሞ 10% በጣም ዝቅተኛው ማለት በጣም ዝቅተኛ ነው። ስለዚህ ችግሩ እየተባባሰ ነው የሚሄደው። ችግሩ እየተባባሰ ሲሄድ ደግሞ በቅድሚያ የሚጎዳው እና ከማንም በላይ ተጎጂ የሚሆነው አፍሪካ ነው። ከአፍሪካ ደግሞ ኢትዮጵያ ተጎጂ ነች በብዙ መልኩ። የባህር በር የለንም። የህዝብ ብዛታችን ከፍተኛ ነው። 100% ፔትሮሊየም እና ሌሎች ግብዓቶችን ከውጭ የምናስመጣ ሀገር እንደመሆናችን መጠን ማለት ነው። ዝግጅታችንን በዛ ደረጃ አይደለም። ስለዚህ ከነዳጅ በተጨማሪ ደግሞ የእርሻ ጊዜ እየመጣ ነው። የማዳበሪያ የሚጓጓዝበት ጊዜ ነው። ሌሎች ነገሮችም ይኖራሉ። ከዋጋ ንረት ጋር በተገናኘ የሚመጡ ኢፌክቶች ይኖራሉ። ሀገራት ይህንን ለመግታት ምን አደረጉ ወይም ደግሞ ምን አይነት መፍትሄዎችን ወሰዱ ካለን እንደነ ፊሊፒንስ ያሉ ሀገራት የአስቸኳይ ጊዜ አዋጅ እስከ ማወጅ ደርሰዋል። እነ ማይናማር፣ ሌሎች ሀገራት ደግሞ የነዳጅን በመኪኖቻቸውን በታርጋ ኦድና ኢቭን ወይም ደግሞ ሙሉና ጎዶሎ ቁጥር በሚል እየቀያየሩ ነው ወይም ደግሞ የሚጓጓዙበትን ሂደት እየፈጠሩ ነው። ብዙ ሀገራቶች ላይ የግል ተሽከርካሪዎችን እያስቀሩ ትልልቅ የማስ ትራንስፖርት እንዲጀመር እያደረጉ ነው። በአጠቃላይ የኢራን ጦርነት በዓለም ላይ ከባድ ቀውስ እያመጣ ነው። ይሄ ቀውስ ደግሞ በአጭር ጊዜ ኢትዮጵያን መዘጋጀት ያለብን በአጭር ጊዜ መፍትሄ የሚያገኝ አይመስልም። ምክንያቱም የኢራኑም መንፈሳዊ መሪ ለረጅም ጊዜ ተዘጋጁ እያሉ ነው። ፕሬዚዳንት ዶናልድ ትራምፕም ትልቁን ጦር በእግረኛ እንገባለን የሚል ዝግጅት እያደረጉ ነው። ስለዚህ መፍትሄ አይኖረውም። አንድ ሁለተኛ ነገር ደግሞ የኢራን አክሲስ ኦፍ ሬዚስተንስ ብላ ያስቀመጠቻቸው እንደ ሂዝቦላ ያሉ እንደ ሀውቲ ያሉ ወይም ደግሞ አንሳሩላዎች አሁን ከሂዝቦላ ጦርነት እዛ በኩል ጀምሯል። አንሳሩላህ ወይም ሀውቲዎች ደግሞ ቀይ ባህር ላይ ይጀምራሉ። ቀይ ባህር ለኛ ምን ማለት እንደሆነ ኢትዮጵያን እናውቃለን። ስለዚህ ቀውሱ እየተጠናከረ ሊሄድ ስለሚችል ነዳጅ ከመቆጠብ ሌሎች ነገሮችን ከማድረግ ጋር በተገናኘ ትኩረት መስጠት አለብን። ነገሩ እኛ እንደዚህ እንደምናስበው በቀላሉ የሚፈታ ሳይሆን በጣም የተወሳሰበ ሁኔታን ይዞ የሚመጣ ስለሆነ ኢትዮጵያን ለብዙ ለተራዘመ ነገር መዘጋጀት አለብን ብዬ አስባለሁ።
መልካም እንግዲህ ይሄ ጦርነት በአንድ በኩል የድርድር ፍላጎቶች በአሜሪካና አጋሮቿ መካከል አለ፣ እንዲሁም ደግሞ በጎረቤት ሀገራት መካከል ጦርነቱ ሰፍቶ ሲመጣ የመጀመሪያው ወላፈን የሚያገኛቸው ጎረቤቶች እንደመሆናቸው መጠን የድርድር በሮች እንዲከፈቱ በስፋት ውትወታዎችን እያደረጉ እንደሆነ ይታወቃል። ሌላው ዓለም አቀፉ ማህበረሰብና ሀገራት ደግሞ በረጅሙ ገመድ ውስጥ ታስረው ያሉ እንደመሆናቸው መጠን ዓለም አንድ መንደር በመሆኗ ምክንያት ማለት ነው የዚህ የነዳጅ ሰንሰለት አቅርቦት በመቋረጡ ምክንያት በከፍተኛ ሁኔታ ኢኮኖሚያቸው እየተጨነቀ ነው። በሌላ በኩል ደግሞ የነዳጅ አቅርቦትን ለመሸመት ለመውጣት በመታደርገው ጥረት ውስጥ ደግሞ አለመኖሩ ብቻ ሳይሆን ያለውም ደግሞ ከፍተኛ ዋጋ በመጠየቁ ምክንያት በበርሜል እንግዲህ አሁን ላይ ድፍድፍ ነዳጅ ያልተጣራው ብቻ ከ$118 በላይ ወደ ላይ እያሻቀበ ነው የሚገኘው። ይሄ ማሻቀብ በራሱ ከፍተኛ የሆነ ኢምፖርትድ ኢንፍሌሽን የምንለውን ወደ ሀገራት ውስጥ የሚስብ ወይም የሚጎትት በመሆኑ ምክንያት አደጋዎችን ጋርጧል። እነዚህ አደጋዎችን ከመመከት አንፃር ሀገራት በረጅም ርቀት አስበው ሊሰሩበት ይገባል። እንዲሁም ደግሞ የድርድር በሮች የተባበሩት መንግስታትን ጨምሮ ጫና ሊያሳድሩ ይገባል የሚለው ጉዳይ አሁንም በሀገራትም በፖለቲካ አንቂዎችም በኩል እየተነሳ ያለ ሀሳብ ነው። ይህንን ለመቋጫ እናደርገው። ሞሊቶ ኤልያስ እንዲሁም ደግሞ እስጢፋኖስ አበራ ለሰጣችሁን ሀሳብ ለጊዜዎቻችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። ውድ ተመልካቾቻችን እኔም በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አድርጋለሁ። ዛሬ ሀሳብ ላይ 3 ጉዳዮችን ያነሳበት ጥንቅራችን የተከታተላችሁትን ይመስል ነበር። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሳምንት በሌሎች ጉዳዮች እስከምንገናኝ ቸር ጊዜ